ነገር ግን ባንቺ ላይ እግዚአብሔር ይወጣል ይላል። ልባችንን ከፍተን የልባችንን ሰገነት ከፍተንለት የእግዚአብሔር ልጅ ኢየሱስ ክርስቶስን ልባችን ውስጥ አስገብተን ነው ልባችን ውስጥ ያለውን ቅርጻ ቅርጽ ልባችን ውስጥ ያለ ባዕድ አምልኮ ጥርግ አድርጎ የሚያወጣልን ኢየሱስ ነው። ሌላ አምላክ የለም። ሌሎች ተስፋ አይሰጡንም። ተስፋ እንደሌላቸው እንደሌሎች ሌሎች ተስፋ የላቸውም። ገንዘብ ተስፋ ሲያደርጉት ገንዘቡ ውሃ ሊበላው ይችላል። ጎርፍ ሊወስደው ይችላል። እያየን ነው በመላው ዓለም። ተመልከቱ፣ እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል አለና አሕዛብን ይሸፍናል። ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገር ግን ባንቺ ላይ እግዚአብሔር ይወጣል አለና ክብሩ ባንቺ ላይ ይታያል የሚለው ምንድነው? ክብር ማለት የእግዚአብሔር መገኘት። ምንድነው ክብር ማለት? እግዚአብሔር በእኛ ላይ መታየት ሲጀምር የመጀመሪያው ነገር ሰዎች ነፃ መውጣት ይጀምራሉ። ሰዎች ከአጋንንታቸው ነፃ ይወጣሉ። አንካሳው ሲዘል ታያለ፣ ሽባው ሲተረተር ታያለ። እግዚአብሔር አንዳንድ ጊዜ ለምንድን ነው ዝም የሚለው? የጨለማ ዘመን ተብሎ ሰዎች የሚናገሩት አለ። ዝም ይላል እግዚአብሔር። ትጸልያለህ፣ ምንም የለም። ባይብል ታነባለህ፣ ምንም የለም። ከቅዱሳን ጋር ታመልካለህ፣ ምንም የለም። ያ ዘመን በጣም ፈታኝ ዘመን ነው። እያየነው ስለሆነ መፈተን ጥሩ ነው። ዋጋ ቢያስከፍልም ቢያስለቅስም ለምንድን ነው ሲባል እግዚአብሔር ትውልድ ሊያመጣ ሲፈልግ ትውልድ የምንሸከምበት ትከሻ ልበሰፊነት እንዲኖረን ሲፈልግ ዝም ይላል። ኧረ እባክህ እንትን ፈረሰብኝ፣ ቸርች ፈርሶብኝ ዘጋ፣ ዝም። ሰዎች እየገፉኝ ነው፣ ዝም። ሰዎች እየደበደቡኝ ነው፣ ዝም። የማመልክበትን አጥር እያፈረሱብኝ ነው፣ ዝም። እግዚአብሔር ከእኔ ጋር የሌለ እስኪመስል ድረስ ዝም ይላል። ግን ለጥቂት ጊዜ ነው የሚለው። ጥቂት ነው የሚለው መጽሐፍ። ጥቂት በታላቅ ምሕረት አስብሻለሁ ማለት ምሕረት ማለት ሞገስ። ሰው ሁሉ ሲያይ ይወዳል። በሄድክበት ሁሉ ስኬታማ ነው። በሄድክበት ሁሉ የምትነካው ነገር ሁሉ ይበዛል። ልክ እንደ ዮሴፍ ሰሞኑን ያነበብኩት ነበር ስለ ዮሴፍ ታሪክ። እግዚአብሔር እስኪመጣ ዝም ማለት ጥሩ ነው። ውስጥ ዝም ካለ ዝም ማለት ነው። እኔ በዛ ነው ያሳለፍኩት። ማሳለፈውም እስካሁንም እንደዛ ነው። አሕዛቡ ስላንተ ብዙ ያወራሉ። ቅዱሳን ስላንተ ብዙ ያወራሉ። ዝም ዝም። እሱ ዝም ካለ ዝም ነው። እሱ ሲያወራ አብሮ ማውራት ጥሩ ነው። አሕዛብ ወደ ብርሃንሽ ይላል። ወደ ምንሽ? ወደ ብርሃንሽ፣ ወደ ብርሃንሽ። ነገር ግን እግዚአብሔር ባንቺ ላይ ይወጣል ካለ በኋላ ክብሩ ባንቺ ላይ ይታያል አለና አሕዛብ ወደ ብርሃንሽ ይመጣሉ። ነገሥታት ደግሞ ወዴት? ወደ መውጫሽ ጸዳል ይላል። መውጫ ጸዳል ማለት ወደ ምንሰማራበት ቦታ ማለት ነው። ወደ ምንሄድበት ቦታ፣ የሥራ መስካችን ላይ ሁሉ አሕዛቦች ፍለጋ ይመጣሉ። የእግዚአብሔር ጊዜ ሲመጣ እኮ ዛፍ ቅጠሉ ነው የሚፈልግህ። ግዴታ ነው መፈለግ።
እኔ ሰሞኑን አንድ መዝሙር ዝም ብሎ ልቤ ይመጣል። ያ መዝሙር ምንድን ነው? የክብር ማነው የእንትና የሱራፌል መዝሙር ነውና የዜማ ጊዜ ደረሰ ይላል። የዜማ ጊዜ ደረሰ ይለኛል ውስጤ። ኦኬ፣ ስለዚህ የዜማ ጊዜ ደረሰ ካለ የምናልፍባቸው ጎዳናዎች በጣም ከባድ ናቸው። በሞትና በሕይወት ታልፋለህ። ራዕይ አለኝ ካልክ፣ ራዕይ ተሸክሜያለሁ ካልክ ትፈተናለህ፣ ትወቀጣለህ፣ ወቃጫው አለ። በጣም ከባድ ነው። ብዙ ጓደኞቼ አሁን በቅርብ አገኘኋቸውና ቸርችን ተክል ነው አሉ። ይቻላል አልኳቸው። ቸርች መትከል ቀላል ነው። ቸርች መትከል ቀላል ነው። ምን ባመሰላችሁ ከባዱ በጽናቱ ላይ ነው። በመውረድ ትወርዳለህ፣ ያለ ልክ ትወርዳለህ፣ ጥግ ድረስ ትወርዳለህ። 3 ካሬ ድረስ ገብተናል። 3 ካሬ ቦታ ድረስ ከዛ 19 ካሬ መጣ፣ ደግሞ 10 ካሬ መጣ። ካሁን በኋላ ወደ 50,000 ካሬ 10,000 ካሬ ነው የምንጠቀም። አሜን። ይሄ እግዚአብሔር ስራ ነው። ዝም ነው የሚባለው፣ ዝም ነው የሚባለው። እስቲ ብርሃንሽ መጥቷል የሚለውን ቃል ለመፍታት እንትን ላይ ነው። እስቲ ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ እንደዚህ አለ። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ እንደዚህ አለ። ገጽ 89 እንደዚህ ይላል። 31 ላይ ቁጥር ይቅርታ፣ ቁጥር 12 ላይ ወደዛ እንወጣለሁ። ቁጥር 12 ላይ እንደዚህ ይላል፣ ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። እኔ ምንድን ነኝ አለ? የዓለም ብርሃን ነኝ አለ። እኔ የዓለም ብርሃን ነኝ አለ ኢየሱስ። የሚከተለኝ ቢኖር አለ የሕይወት ብርሃን ይሆንለታል አለ። የሕይወት ብርሃን እስኪመጣ ድረስ ሕይወት በእኛ ላይ ሙሉ ለሙሉ ሲቆጣጠረን ድረስ ጨለማው ሕይወታችን ላይ፣ ጨለማው እርምጃችን ላይ ኢየሱስ እኔን የሚከተል ማለት ምን ማለት ነው? ዓይኑን ከእኔ ሳይነቅል በቃሌ የሚኖር ደግሞ ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። አንዳንድ ሰይጣን ይመጣና ቢዚ ያደርገናል። ለምን? ዓይናችንን ከኢየሱስ ላይ እንድንነቅል፣ አስተሳሰባችን ከእሱ እንድንነቅል። የእኛ ስራ ምንም ይምጣ ምንም ዓይኖቻችንን በኢየሱስ ላይ አድርገን እሱን ብቻ መከተል ነው። ሕይወት እንዴት ይመጣል? እንዴ ነው የሚቀናው? እኔ አይመለከተኝም። ራስህን ግን በከበረ ሰረገላ ላይ ታገኘዋለህ። መንገድ ተቃንቶ፣ ሕይወት ተቃንቶ፣ ኑሮ ተቃንቶ፣ የሚያስፈልግ ነገር ሁሉ ተለቆ ደግሞ እኮ አንተ እኮ ወዳጆች ነው የሚመሰክሩልህ። ወፍራን አንተ ደግሞ እኔ እኮ ሰዎቻችን ተክሎ እንዴት ነው የሚወፍረው?
እንዴት ነው ሰው ምዕመን ሳይኖረው የሚወፍረው? የኔ ስራ በእሱ ላይ ማረፍ ነው። እረፉ እኔም አምላክ እንደሆንኩ ምሩ እወቁ። እንታርፍበት ይፈልጋል። ስለዚህ ኢየሱስን ስንከተል እኔን የሚከተል የሕይወት ብርሃን ይሆንለታል ያለው። ስለዚህ በጨለማ አይመላለስም አለ። ጨለማ፣ የጨለማ አስተሳሰብ፣ የጨለማ ንግግር፣ የጨለማ ቋንቋ እኛ ጋር አይኖርም ማለት ነው። ማቴዎስ ላይ እንሄድና ይሄንን ቃል በደንብ እንዲያብራራልን ማቴዎስ ምዕራፍ 5 ላይ እናያለን። ቁጥር 14 ላይ እንደዚህ ይላል፣ ቅድም እንዳልኳችሁ እንግዲህ ብርሃንሽ መጥቷል። ኢሳይያስ አይደልና ብርሃንሽ ምን ሆኗል? መጥቷል። የእግዚአብሔር ክብር ወጥቶልሻል፣ ተነሽ አብሪ ስንል ሕይወታችን በእግዚአብሔር ቃል ላይ የተመሰረተ መሆን አለበት ነው። ኢየሱስ እያለን ያለው ምንድን ነው? እኔ የዓለም ብርሃን ነኝ አለ። በእኔ የሚወጣ የሚገባ የሕይወት ብርሃን ይሆንለታል ካለ የኛም ሕይወት፣ የኛም አስተሳሰብ፣ የኛም መውጣት መግባት እንደ እግዚአብሔር ቃል ሲሆን ጨለማን መቋቋም ሳይሆን ይሸሸናል። ሽሽት ይጀምራል። ሰዎች ወደ እናንተ መምጣት ይጀምራሉ። ኑሯችሁን አይተው፣ ሕይወታችሁን አይተው። ጠዋት ሐዋርያት ሥራ ምዕራፍ 16 አነብ ነበረ። ጳውሎስ ወደ ግሪክ ወይም ወደ ፊልጵሲ የምትባል ከተማ ሄደ። ፊልጵሲ የግሪክ ዋና ከተማ ናት። ማንን ያገኛል? አሕዛብ እኮ ነው። ግሪክ ማለት አሕዛቦች ናቸውና ጢሞቴዎስን ያገኛል። በጣም የተመሰከረለት ነው ይሁዳ ሰዎች። ገረዘውና ይዞት ሄደ ይላል ለአገልግሎቱ። ለምን ይሄን ያነሳሁት? ክርስትና ምንድን ነው? የምንኖረው ኑሮ ነው። እንደ እግዚአብሔር ቃል የምንኖረው ኑሮ ነው። ተመልከቱ ምን እንደሚል ኢየሱስ ሲናገር ማቴዎስ ምዕራፍ 5 ቁጥር 13 ላይ እናንተ የምድር ጨው ናችሁ አለ። እናንተ የምድር ጨው ናችሁ። ጨው አልጫ ቢሆናል በምን ይጣፍጣል? ወደ ውጪ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም ማለት። ቁጥር 14 ላይ እንደዚህ አለ፣ እናንተ የዓለም ብርሃን ናችሁ አለ። ቅድም እኔ የዓለም ብርሃን ነኝ አለ። የሚያምንብኝ ቢሆን የሕይወት ብርሃን ይሆንለታል አለ።